Saro 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 gamo saro 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 gamo ashame gamo ashame Ethiopia ashame Africa ashame Alemo ashame ወደ ተመልካቾቻችን እንደምን አላችሁ እንዴት ተነበታችሁ ሳምንቱ እንዴት አለፈ ያሳለፍነው ሳምንት ፕሮግራም እንዴት ነበር ሐሳብ አስተያየት ካላችሁ ጻፉልኝ ጎፋ ላይ አልባዙማን የወጣንበት የወረድንበት እንዴት ነበር ወደዳችሁት የተለያዩ ፕሮግራሞችን ከጎፋ ባሳለፍነው ሳምንት አደረሰንላችኋል በዚህ ሳምንት ደግሞ በውቢቷ አርባ ምንጭ ላይ በጋሞ ዞን ላይ ልዩ ጊዜን ከናንተ ጋር ላሳልፍ እዛ ተገኝቻለሁ ተወዳዳሪዎቹ የትና የት አካባቢ ናቸው የሚለውን ነገር አብረና ያለን ጥሩ ቻሌንጅ ይኖረናል ግማሽ ፍጻሜው እንግዲህ እንደቀጠለ ነው በቅርቡ ሩብ ፍጻሜና ፋይናል ይኖረናል ተወድታላችሁ ብዬ አስባለሁ ከኛ ጋር ቆንጆ ጊዜ እንደምታሳልፉ ተስፋ አደርጋለሁ በዚህ ሳምንትም ያልተለመደ ቦታ ይዣቸው ሄዳለሁ ደሞ እስቲ በነካ እግራችን በሀገራችን ሶስተኛ ደረጃ ላይ የሚገኘውን ጉጌ ተራራን አብረን እንወጣለን ፕሮግራማችንን እየተከታተላችሁን ስለሆነ ከልብ እናመሰግናለን በቅርቡ አዲስ ውድድር ይጀምራል እዛም እንደምትሄዱ ተስፋ አደርጋለሁ ከየት እንጀምራለን ተወዳዳሪዎቻችንስ የት ናቸው ሰርፕራይዝ ይሆናል እነማን ናቸው ተወዳዳሪዎቻችን አብረን እናየናል በዚህ አጋጣሚ አጋር ለሆነን ለደቡብ ኢትዮጵያ ክልል መንግስት እያመሰገንኩኝ ወደ ፕሮግራማችን እንገባለን ተከተሉ Saro 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 gamo saro 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 gamo ashame gamo ashame Ethiopia ashame Africa ashame Alemo ashame ውድ ተመልካቾቻችን እንደምን ሰነበታችሁ ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን በአግባቡ እናስተዋውቅበት ፕሮግራማችን ድንቅ ሀገር ነው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ዘወትር ቅዳሜ ምሽት 1 ሰዓት ላይ ተወዳዳሪዎችን እያደረስን ያዝናናና ያስተምረው ፕሮግራማችን እነሆ ጀምሯል አሁን ደግሞ የምገኘው በውቢቷ ጋሞ ዞን ዋና አስተዳደር ቢሮ እንገኛለን እሳቸውን እንተዋወቅ ስሜ ዶክተር ደምስ አድማሱ የጋሞ ዞን ዋና አስተዳዳሪ በጣም አመሰግናለሁ ጋሞን ፕራይም ሚኒስተራችን የሚሉትን አባባል እከተላለሁ ፈጣሪ ባረካት በጣም የምታምረው ሀገር ተደጋግመንም በድንቅ ሀገር ያሳየናት ነችና በጣም ብዙ ቦታዎችን ሄደናል እንደዚህ ግን አልኩም ያልኩኝ አሁን ከሄድን በኋላ በተለይና ከሰላማ ብንጀምር ከአካባቢው ሰላም ሁኔታ የተወሰነ ነገር ቢሉን አመሰግናለሁ ያው ሀገራችን በተለይም በክልላችን ጋሞ ዞን እንደ ሀገርም እንደ ክልልም የሰላም ተምሳሌት ዞን ነው የሰላም ተምሳሌት ከተማ ነው ይሄም ደግሞ እንዴት መጣ የሚለው ያው የጋሞ አባቶች በርጥብ ሳር ጠበን ያበረዱበት ያ መነሻ ተደርጎ ነው ያው ለዓለም እንድንታወቅበት አንዱ መነሻ እንትን ሊሆን ይችላል ያው የሰላሙ ቀድሞ የነበረ ነው ነገር ግን ዓለም እንዲያውቀው ያ ምክንያት ሆነናልና ከተማችን ዞናችን እጅግ ሰላማዊ የተረጋጋ ሰው አክባሪ ህዝብ ያለበት ዞን ነው በዚህ አጋጣሚ ሌላ ማነሳው ጥያቄ አለኝ አሁን ሀገራችን ካለንበት ሁኔታ ባሳለፍነው ሳምንትም በፓርላማ ፕራይም ሚኒስተራችን ካነሱት ሐሳብ ጨምሮ
ከግድቡ ወደ ወደቡ የሚለው የሀገራችን ህዝብ ምን መልእክት ያስተላልፋሉ? ከግድቡ ወደ ወደቡ ለሚለው በዚህ ሰዓት ያለው ለሀገራችን ህዝብ እርሶስ ምን ይላል? መልካም ከግድቡ ወደ ወደቡ ያኛ ድሮ ተማሪ ሆነን 80ዎቹ ውስጥ ኢትዮጵያ ወደብ አጣች ምለው ተማሪ ሆነን በጣም ቁጭታችን ነበረ። ታሪክ ያለፈውን ታሪክም ስናነብ ቀድሞ የነበሩ ነገስታትን የተወሰኑት ኢትዮጵያ ባለ ወደብ ነበረች፣ የተወሰኑ ደግሞ ለአገር የማያስቡ ነገር ግን የግል ፍላጎታቸውን መሻታቸውን መፈጸም ነው የሚፈልጉ ደግሞ አሳልፈው መሰጠትም ነበርና ያ የማስመለስ ቁጭት አሁን ተጀምሯልና ይሄ ደግሞ በቅርቡ ይሆናል ብለን እናስባለን። ወደብ ምን ያክል ለኛ አስፈላጊ ነው የሚለው ነገር በጣም ስለምናምንበት የጋሞ ዞን ህዝቦችም በከተማ ውስጥ የሚኖሩ ህዝቦችም በዚህ ላይ የተለየ አመለካከት ነው ያለውና ትልቅ ድጋፍ ትልቅ አጀንዳ ነው። ከህዳሴ ግድብ በላይ ነው አሁን የወደብ ጉዳይ የሚነሳው አርባ ምንጭ ላይ። በጣም አመሰግናለሁ። ሌላው ሊድ በዞኑ ላይ የሚመጡ የቱሪስት ፍሰት የበለጠ ለማጠናከር እንደ ዞን አስተዳደር የታሰበ ነገር አለ? በተለይ ከቱሪዝም ዘርፉ ትልቅ መነቃቃት ውስጥ ገብቷል። አንዱ መነሻ የፖሊሲ በተለይ የአገር በቀል ፖሊሲ ማሻሻያ ትልቅ ውጤት ነው ያመጣው። ይሄን እንትን በቀላሉ አርባ ምንጭ ላይ ምንም አሁን መረጃ እንትን ዳታ ቁጥር ማየት ሳያስፈልግ ኤርፖርት ሄዶ ማየት ይቻላል። አርባ ምንጭ ላይ ወደ አርባ ምንጭ ለመምጣት 2-3 ቀን 4 ቀን በፊት ቡክ ማድረግ እንዳለብኝ ነው። ይሄ ማለት የቱሪስት ፍሰት በጣም ጨምሯል። አርባ ምንጭ ላይ አሁን ገበታ ለትውልድ ፕሮጀክት የጠቅላይ ሚኒስትራችን ፕሮጀክት ኦልሬዲ በመጠናቀቅ ላይ ነው የሚገኘው። ሳሮ ጋሞ ሳራ ጋማ አሻመ ጋሞ አሻመ ኢትዮጵያ አሻመ አፍሪካ አሻመ ዓለሞ አሻመ Lenachu. Saro. Aimale. Boilo. Lodeti. Loco. Boilo. Lenachu. Wogana yelo tumata. Bairana yelo tumata. Gamona yelo tumata. Bairana. Hey otana. Gamotere bairadere. መጀመሪያ እንኳን ደህና መጣችሁ ወደ ጋሞ ዞን ወደ እርጥባ መንደር ወደ ዶርዜ ሃይዞ ኮሚኒቲ ቪሌጅ። እናመሰግናለን። እንግዲህ ውድ እናቶቻችን እናንተን ለመቀበል ነው በእርጥብ ሳር ያወጡት። እርጥብ ሳሩ ደግሞ ሰላምን፣ ፍቅርን መግለጫ ነው። እናመሰግናለን። እና ኢትዮጵያ ለዘላለም ዓለም ትኖር ነው። አሜን። በቀኝና በግራ በኩል ያዙት ጋሻ አለ። ያ ጋሻ የተሰራው ከጉማሬ ቆዳ ነው። ኦኬ። ጦር ይዘዋል። ከላይ የለበሱት ደግሞ የሌኦፓርድና የቺታ ቆዳ ነው። ድሮ ጣሊያንና ኢትዮጵያ ስንዋጋ እኛ ነጩን ፈረስ ጋልበን በፍቅር በሰላም ያሸነፍን ሰው ነው። ስለዚህ እንኳን ደህና መጣችሁ ወደ ዶርዜ ጋሞ ሃይዞ ኮሚኒቲ ቪሌጅ። እንኳን ደህና ቆያችሁ። እርጥብ ሳሩን እናቶች ትቀበላላችሁ ማለት። እርጥቡ ሳር ሰላምን፣ ፍቅርን መግለጫ ነው። ብልጽግና የሚባለው ይሄ ነው። እናመሰግናለን። ውድ ተመልካቾቻችን እንግዲህ የጉራጌ ዞንና የሐመር ተወዳዳሪዎች እዚህ ድረስ ተገኝተው ባህላችንን የጋሞን ማህበረሰብ የአንበሳውን ህዝብ ማህበረሰብ በአብሮነት በአንድነት ጥሩ ነገር እናሳልፋለን። ሞኬ ማለት በዚህ አጋጣሚ ባህሉ ላይ ባህላችን ላይ ማህበረሰቡ ላይ ማህበረሰባችን ላይ በተለይ ጋሞ ላይ ስንመጣ ዶርዜ ሃይዞ መንደር ስንመጣ በጣም ውብ ነገሮችን የሚያሳየን እናንተ አይታችሁ ትመሰክራላችሁ። ብቻውን ግን እንደወጣት ሰዎችን አስተባብሮ እናቶችን አስተባብሮ ባህሌን ከባህሌ አልለይም ብሎ የሚሰራ ወጣት ነው። እውነት በጣም ማመስገን ኦኬ ሳሮ ውሪጋ ሳሮ ሎትጋይቴ
Saro, 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 ashamo, saro, tasim ashamo, asham, asham, saro. ሰው ከዚህ ቀጥሎ እንግዲህ ውድ እናቶቻችን እርጥቡን ሳር ሰጥተዋል። እርጥቡ ሳር ቀደም እንዳልኩት ሰላሙን፣ ፍቅርን መግለጫ ነው። እርጥብ ሳራችሁን ይዛችሁ ውድ እናቶቻችን መሃል ብልጽግና ሆናችሁ መሃል ላይ ትገባላችሁ። እነሱ ጋር አብረን እንቆማለን። መሃል ትቆማላችሁ። ከዛ በኋላ ደግሞ ፎቶ ትነሱና ወደ ውስጥ ገብተን ታሪኩን እናሳያችኋለን። በጣም የጋሞን የዶርዜን ታሪክ ታያላችሁ ማለት ነው። ኢትዮጵያው አሻመ አፍሪካው አሻመ ዓለሞ አሻመ Yo 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 Wogana yelo tumata bayrana yelo tumata gamona yelo tumata bayrana hey otana gamo tere bayra tere woga tere boncho tere gamo yelo bayra yelo tosatilo topelo bayra boncho bitanata Beres betidai mino gamo zumara mukdai goba gamo dubshan firdai ጋሞ ዶርዜ ማለት ሸማኔ ማለት ነው። ቤቱ የተሰራው በሽመና ነው። አጥሩም ልብሱም ራሱ 2 በሸክላ ስራ ነው። 3 በአግሪካልቸር። አሁን እዚህ ግቢ ውስጥ የምናየው እንሰትና የተለያየ ቬጅቴብል ነው። ግን ከኮምፓውንድ ውጪ ትልቅ ፕላንቴሽን አለ። የገብስ፣ የስንዴ፣ የማሽላ፣ የቡና፣ የፕላምና የአፕል። ማናገኘው ነገር ቢኖር ጤፍና ጨው ብቻ ነው። ስለዚህ ቤት ያፈራውን በኋላ እንቀምሳለን ማለት ነው። ደስ ይላል። 4 በባህላዊ አጨፋፈር ነው። የመጀመሪያው አጨፋፈር የመጣው ከኖርዝ ፓርት ነው። በኔክ እና በሾልደርስ እስክስታ የሚሉት ማለት ነው። ወደ ወላይታ ደግሞ ሲመጣ በሄብስ ነው። ወደ ጉራጌ ደግሞ ሲመጣ አሳውስ ወደ ሐመር ሲመጣ ሚሶ ሚሶ ኮምበላ 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 ሚሶ 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 ኮምበላ 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 ሚሶ ሚሶ ይሄን ይመስላል። እና ስፔሻሊ ወደ ጋሞ አካባቢ ስትመጡ ባህላዊ ጭፈራ ሲኖር የነብር የአንበሳ ቆዳ ጋሻ ጦር ተይዞ ነው የሚጨፈረው። ያንን ጦር ድሮ የምንጠቀመው ለሃንቲንግ ነበር። አሁን ግን ምንም አይነት ሃንት አናደርግም። ሁሉም ነገር ሰላም፣ ፍቅር ነው እና ጦሩን የምንጠቀመው ለጭፈራ ለዳንስ ብቻ ነው ማለት ነው። ስለዚህ ጋር የምናየው የጋሞ ዶርዜ ባህላዊ ቤት ነው። የተሰራውም ከቀርካ ነው። ያው ቀርካ አለ ከቤቱ ጀርባ። የውጭው ሽፋን ደግሞ ባምቡ ሹት ይባላል። የራሱ ቅርፊት አለ እና ትልቁ ቤት ውስጥ የተለያዩ ፓርቲሽኖች አሉ። እንግዳ መቀበያ፣ መኝታ ክፍል፣ ስቶሬጅ፣ ጠላ ጠጅ፣ ቦርድ፣ ካቲካላው ለሚሰራበት ኤቨን ከብቶች ራሱ ከኛ ጋር ነው አንድ ላይ የሚኖሩት በፍቅር ማለት ነው። ሰው ትልቁ ቤት ውስጥ ሻይ ቡና ነው የምንጠቀመው። እዚህ ሌላ ኩሽና አለን፣ ዳቦ፣ እንጀራ፣ ቆጮ መጋገሪያ እና ለትልቁ ቤት ቁመቱ የሚሰራው ከ9 እስከ 12 ሜትር ነው ከፍታው። ለምንድን ነው ከፍ አድርገን የምንሰራበት ምክንያት ከታች ቤቱን ምስጥ ይበላዋል። ተርማይት ከታች ቤቱን ምስጥ ሲበላው ቤቱ የወረደ የሰመጠ ይመጣል። ለመኖር ራሱ ቦታው ማይመች ከሆነ ማለት ነው ሙሉ ቤቱን ከአንድ ቦታ ወደ ሌላ ቦታ መውሰድ ማንቀሳቀስ ይቻላል። 60 ሰው ያነሷል ማለት ነው። 40 ሰው ከውጭ ይሆንና 20 ሰው ከውስጥ ፒለር ወይም ምሰሶ ይጠቀማል። ቀደም እንዳልኩት የዚያን ቤት ለመስራት 3 ወር ነው የሚፈጀው ለሁለት ሰው። ቤቱ ግን ከ70 እስከ 100 ዓመት መቆየት ይችላል። ግን በየ20 ዓመት ሽፋኑን ብቻ ነው ሪፔር የምናደርገው።
ከላይ ያለው ከበሩ ይቀየራል ማለት ነው። ባዜ የኛው ቤት ማለት ነው ድሮ ከዚህ ይተልቅ ነበር። አሁን ምስጥ ሲበላው ነው የወረደ የሰመጠ የመጣው። ያውን የአያቴ ቤት ነው 107 ዓመቱ ነው። እንደ ኩሽና ነው የተጠቀምን ያለነው። ሰው ከታች ቤቱን ምስጥ በበላው ቁጥር ቤቱ የወረደ የሰመጠ ይመጣል። በዛን ሰዓት መግቢያውን ብቻ ነው የምንቆርጠው፣ ካልሆነ ይዘጋል። በ5 ዓመት ይቆረጥና መጨረሻ ላይ የኛው ፓርት ደግሞ ሲደርስ ማለት ነው ቀሪውን እዚህ ጋር እናስቀምጣለን። ከዛ የዶሮ ማደሪያ አድርገን ነው የምንጠቀመው። ምንም ይጣል ነገር የለም። የዚህ ሁለቱ አይኑና ኮምቢው ማለት ነው those eyes and the trunk ከውስጡ ግን እንደ ቅርጫት እንደ ባስኬት ነው። ድሮ በአያቶቻችን ጊዜ ብዙ ሲሆኖች ይኖሩ ይገኙ ነበር። አሁን ግን ኢሚግሬት አድርጓል ወደ ጮበራ፣ ጮጮራ፣ ማዜ ፓርክና ወደ ኦሞሪ ስሩቱ ደከነ እና ያንን ለማስታወስ ነው እስካሁን ድረስ በዚሁን ቅርጽ እየሰሩ ያሉት። ውድ ተመልካቾቻችን አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እያስተዋወቅን እንገኛለን። ድንቅ ሀገሮች አሁን የምንገኘው በጋሞ ዞን ጨንቻ ዙሪያ ወረዳ በዶርዜ ሃይዞ መንደር ላይ እንገኛለን። እዛው ተገኝተን እንግዲህ ከእናንተ ጋር ፈታ ዘና የሚያደርግ ፕሮግራሞቻችንን እንቀጥለናል። እናንተም አምሮባችኋል፣ ለብሳችኋል፣ አሸብርቃችኋል፣ አምሮባችኋል። አሁን ደግሞ ባክግራውንዳቸውን አይተን እንመለሳለን። ገረዶ ይቀጥሬ ዝግድናሽ ወጣም ያየኔ ሂነና እቸንቴ መስከርተ ቤሻና ወያርቾ እያምር ሂነና የትቤተር አዘት ወተረና ስራኒ ሞትኩም በዝግድና ገረዶ ይቀጥሬ ዝግድናሽ ወጣም ያየኔ ሂነና እቸንቴ መስከርተ ቤሻና ወያርቾ እያምር ሂነና የትቤተር አዘት ወተረና ስራኒ ሞትኩም በዝግድና ወያርቾ እግረና ፍርባርም ወያርቾ ያስራበት ያንኳ ወያርቾ እምባቅን ንፌፐ ወያርቾ የገኬቴና ወያርቾ ወሬት ከኔ በስኬ ወያርቾ ቸነምቲ ዘገዴ ወያርቾ የስኩራ የትከማ ወያርቾ ንማጀ የጋዴ ወያርቾ ይቀጥሬ ዝግድናሽ ወጣም ያየኔ ሂነና እቸንቴ መስከርተ ቤሻና ገረዶ አወና ህንበቤ ገረዶ ህርሁም የማተና ገረዶ ዩጂሃ ማየት መት ገረዶ ያጀሁም ፈተና ገረዶ ቸነሁም ብትበሬ ገረዶ እያምር ሂነሬ ገረዶ ንቶራ በፎንቸ ገረዶ ንቀየ ባንከሬ ገረዶ እያምር ሂነና የትቤተር አዘት ወተረና ስራኒ ሞትኩም በዝግድና ንማጀ የድብር በባህታ ገነራ ተራከቦትያትካ ቸነሁ እትቸንበህር ህዳ አጊ ጥብጥምና መንጮዳ ንማጀ የድብር በባህታ ገነራ ተራከቦትያትካ ቸነሁ እትቸንበህር ህዳ አጊ ጥብጥምና መንጮዳ እናትን ጮዳ አትፈቅሬ ሄዳ። ስሜ አመተል ሸምሱ ይባላል። የመጣ ነው ያው ከጉራጌ ዞን ነው። የግሩፓችንም ስም የቃቂ ወርዶት ነው። ብዙ ውጣ ውረዶችን አልፈን መተናል። እዚህ ጋር ግማሽ ፍጻሜ ከመጀመሩ በፊት ደግሞ ድንቅ የሆነ ደስ የሚል ጉዞዎችን አድርገናል። ብዙ ቦታዎችን አሳይተውናል። አሁን ደግሞ ወደ ውድድሩ መጥቷልና ለመወዳደር ነው የመጣ ነው። ስለዚህ ማሸነፍ ልማዳችን ነውና እናሸንፋለን ብዬ ተስፋ አረጋለሁ። በዚህ ዙር ለመወዳደር የመጣ ነው ከሐመር ተወዳዳሪዎች ጋር ነው እና እነሱ በጣም ጎበዞች ናቸው፣ ጀግኖች ናቸው። እንግዲህ እነሱን ለማሸነፍ ነው ጥረታችን። ከፈጣሪ ጋር እናሸንፋለን ብዬ ተስፋ አረጋለሁ። አመሰግናለሁ። ስሜ ጌቱ ደጋርጋቸው ይባላል። ያው የመጣሁት ከጉራጌ ዞን የቡድናችን መጠሪያ ስምም የቃቂ ወርዶት እንደተለመደው ሁሌም እንደምንለው ስማችን የጀግና ነው። ማሸነፍ ልምዳችን ነው። አሁን በግማሽ ፍጻሜ እንግዲህ ያው ከሐመር ወንድም እህቶቻችን ጋር ደርሶናል። ያው እንደምናሸንፍ እርግጠኞች ነን። እኔ እርግጠኛ ነኝ፣ እሷም እርግጠኛ ነች። እንግዲህ አብረን የምናየው ይሆናል። ለሁላችንም መልካም እድል ብያለሁ። እናሸንፋለን። ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ የምናስተዋውቅበት ፕሮግራማችን ድንቅ ሀገር ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ዘወትር ቅዳሜ ምሽት 1 ሰዓት ላይ ተወዳዳሪዎችን እያደረስን ያዝናና የሚያስተምረው ፕሮግራማችን
እነሆ ጀምረዋል። አሁን ደግሞ የምገኘው በውቢቷ ጋሞ ዞን ዋና አስተዳደር ቢሮ እንገኛለን። እሳቸውን እንተዋወቅ። ስሜ ዶክተር ለምሳ አድማሱ የጋሞ ዞን ዋና አስተዳዳሪ። በጣም አመሰግናለሁ። ጋሞን ፕራይም ሚኒስትራችን የሚሉትን አባባል እከተላለሁ። ፈጣሪ ባረካት። በጣም የምታምሩ ሀገር ተደጋግመንም በድንቅ ሀገር ያሳየናት ነችና ከሰላሟ ብንጀምር ከአካባቢው የሰላም ሁኔታ የተወሰነ ነገር ቢሉ። አመሰግናለሁ። ያው ሀገራችን በተለይም በክልላችን ጋሞ ዞን እንደ ሀገርም እንደ ክልልም የሰላም ተምሳሌት ዞን ነው። የሰላም ተምሳሌት ከተማ ነው። ይህም ደግሞ እንዴት መጣ የሚለው ያው የጋሞ አባቶች በእርጥብ ሳር ጠብን ያበረዱበት ያ መነሻ ተደርጎ ነው ያው ለዓለም እንድንታወቅበት አንዱ መነሻ እንትን ሊሆን ይችላል። ያው የሰላሙ ቀድሞ የነበረ ነው። ነገር ግን ዓለም እንዲያውቀው ያ ምክንያት ሆኖናልና ከተማችን ዞናችን እጅግ ሰላማዊ የተረጋጋ ሰው አክባሪ ህዝብ ያለበት ህዝብ ዞን ነው። በዚህ አጋጣሚ ሌላ ማነሳው ጥያቄ አለኝ። አሁን ሀገራችንን ካለንበት ሁኔታ ባሳለፍነው ሳምንትም በፓርላማ ፕራይም ሚኒስትራችን ካነሱት ሀሳብ ጨምሮ ከግድቡ ወደ ወደቡ የሚለው የሀገራችን ህዝብ ምን መልእክት ያስተላልፋሉ? ከግድቡ ወደ ወደቡ ለሚለው በዚህ ሰዓት ያለውን ለሀገራችን ህዝብ እርሶስ ምን ይላል? መልካም። ከግድቡ ወደ ወደቡ ያኛ ድሮ ተማሪ ሆነን 80ዎቹ ውስጥ ኢትዮጵያ ወደብ አጣች ምለው ተማሪ ሆነን በጣም ቁጭታችን ነበረ። ታሪክ ያለፈውን ታሪክም ስናነብ ቀድሞ የነበሩ ነገስታትን የተወሰኑት ኢትዮጵያ ባለ ወደብ ነበረች፣ የተወሰኑ ደግሞ ለአገር የማያስቡ ነገር ግን የግል ፍላጎታቸውን መሻታቸውን መፈጸም ለሚፈልጉ ደግሞ አሳልፈው መሰጠትን ነበርና ያ ለማስመለስ ቁጭት አሁን ተጀምሯልና ይሄ ደግሞ በቅርቡ ይሄ ይሆናል ብለን እናስባለን። ወደብ ምን ያክል ለኛ አስፈላጊ ነው የሚለው ነገር በጣም ስለምናምንበት የጋሞ ዞን ህዝቦችም በከተማ ውስጥ የሚኖሩ ህዝቦችም በዚህ ላይ የተለየ አመለካከት ነው ያለውና ትልቅ ድጋፍ ትልቅ አጀንዳ ነው። ከህዳሴ ግድብ በላይ ነው አሁን የወደብ ጉዳይ የሚነሳው አርባ ምንጭ ላይ። Miso, hieria, miso, kumbla, 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 hieria, miso, hieria, markaya, yemelala, yemelala, hieria, dabu banana, yemelala, yemelala, hieria, miso, hieria, miso, kumbla, 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 hieria, miso. ቃላ ኩቺ ይባላል። ከሐመር የኛ ቡድን ስሙ ቪታ ይባላል። ቪታ ማለት ባላባት ማለት ነው። የተወለደነው ባላባት መንደር ቪታ ተራራ ላይ ስለሆነ ባላባት ሰፈር ልጅ ነኝ። አሁን እኛ የምንወዳደረው ከጉራጌ የመጡ ጓደኞች ጋር ነው። ይሄ ፍጻሜ ውድድር ነው። ያው እስካሁን ድረስ ቪቶች ያሸንፉ ነው የመጡ እና አሁንም ደግሞ ቪቶች ደግሞ ባላባቶች እንደምናሸንፍ እርግጠኛ ነኝ። አሁን ደግሞ የባላባት እነ ሞኬ መንደር ላይ ነን ያለነው። እርግጠኛ ነኝ እንደማሸነፍ። ባላባት ወደ ባላባት መንደር ነው የመጣው። አመሰግናለሁ። ናሙ ኢሳ ኩና ቢቶኮም እንከረን ኦን ሐመርን ፔኑኒ ነታኪ ወደደረን ወን በትዳና ጉራገረን አናማ ወነበት ነው ወደደረኝ ታኮን ከራፈዳይ ነው መተና ዶርዜ አምበደን ፔንግድር ነው ወንዶን ታክ ወደደረስ ወንን ሸነፍን ደን ወደ እርግጠኛ ነኝ ደግሞ ቡድንን ሰወሰ ናቢኖ ቢታናና አምባይ ነው አራ ምደና ቢታ አምባይን ፔንስ እና ጋራፔ ነው ወንከረን ኦን ኦጓዳ ታክል ወን ሸነፍን ደን ወደ ደስድን ሸነፎ ደሸነፈ ኩና እኛ እና ሸነፋለን ወዲ በሾዳ በሼ ቢታናና ወደ ተመልካቾቻችን ባክግራውንዳቸውን አይተን ተመልሰናል። እንዴት አያችሁት? ወደዳችሁት? ፉከራቸው፣ ዛቻቸው፣ ድምጻቸው ምናምን ዛሬ ማን ያሸንፋል የምንለይበት ቀን ይሆናል። ቢታ ወይስ ወርዶት ብለን የምንወስንበት የቁርጥ ቀናችን ዛሬ ነው። በጣም የተከታታይ ዙሮችን አሸንፈዋል። ዛሬ ሲያሸንፉ ይሆን? ወደ አሸናፊነቱ ያልፉ ይሆን? ተሸናፊውስ ውጤቱን አጥብቆ በተስፋ የተሸነፉትን ውጤታቸውን ያዩ ይሆን? አብረን የምናየው ይሆናል። ድንቅ ሀገሮች ነን። አካባቢያችሁ ላይ እንድንመጣ የምትፈልጉ ሰዎች በዚህ ስልክ ቁጥር ደውሉልን። በቅርብ ጊዜ እነዚህን ሸልመን እኛ ደግሞ ወደ እናንተ እንመጣለን። ሌላው ኢትዮጵያ ክልልን እናመሰግናለን። ዋው! ወደ ጥያቄው
ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ በማስተዋወቅ የሚታወቀው ድንቅ ሀገር ፕሮግራማችን በጋሞ ዞን በጨንቻ ዙሪያ ወረዳ በዶርዜ ሃይዞ መንደር ጀመረ። ተወዳዳሪዎቻችን እንግዲህ ጥሩ ጊዜ እናሳልፋለን። ዛሬ ድርድር የለውም እንደ በፊቱም ወይ ጉራጌዎች ወይ ደግሞ ሐመሮች ከኛ ጋር ይቀጥላሉ። ህጋችንን አዳምጡ። አንድ ጥያቄ ከዚህ በፊት ከ50 ነበር። ከዚህ በኋላ ግን ከመቶ ነው። በየመሃሉ ቻሌንጅ ይኖረዋል፣ ቦነስ ይኖረዋል። የነሱን ከመለሳችሁ 50 ነጥብ አላችሁ፣ የነሱን ከመለሳችሁ 50 ነጥብ አላችሁ። ተግባባን? በማያገባችሁ እንዳትገቡ። ወደ ተመልካቾቻችን እንኳን እኛ አይደለም ተወዳዳሪዎቻችን አይሉም እናንተም ብትሆኑ ግድ የላችሁም። በማያገባችሁ አትግቡም። የሚያገባንና የምናቆም ብቻ ብንመልስ እላለሁ። እናንተም ወደ ተመልካቾቼ አብራችሁን ሆናችሁ ቆንጆ ጊዜ እንደምታሳልፉ ተስፋ አደርጋለሁ። የደቡብ ኢትዮጵያ ክልል መንግስትን አጋር ስለሆነን እናመሰግናለን። በዚሁ አጋጣሚ እንደዚህ ደግሞ ፏ ያደረገን እንደዚህ አልብሶ ጋሞማ ከመጣችሁ ግድ የለም እንኳን ላንተ አይደለም ለሙሉ ክሯችሁ እናለብሳለን ብሎ ላለበሰን የምናሴ ፋሽን እምር በምናሴ ፋሽን ሽክ በልክ ምናሴን የእርሶ ምርጫ ያድርጉ። እርግጠኛ ሆናችሁ ጋሞ አርባ ምንጭ ከመጣችሁ ምናሴን ምርጫችሁ አድርጉ። ፏ አድርጎናል። እንዲህ አይነት የባህል ስራዎችን ለምትሰሩ የትኛውም ድርጅቶች ስለ እውነት እናስተዋውቃለን። የኛ ጥረት የባህል ምግቦቻችን የትኛውም ቦታ እንዲሸጥ ነው የምንፈልገው። የባህላዊ ምግቦቻችን መሀል አዲስ አበባ ባለኮከብ ሆቴሎች ውስጥ ገብተን ሐመር ላይ የምናየውን ባህል ምግብ መብላት እንፈልጋለን። ጉራጌ ዞን ላይ የምናየውን ምግብ ባህላዊ ምግብ መብላት እንፈልጋለን። እዚህ ጋሞ ላይ የምናየውን ምግብ እዛ ገብተን ባለኮከብ ሆቴሎቻችን ላይ መብላት ለሰርግ ለልደት ታስቦ ባህል ምግብ እንዲሰራ እንፈልግም። ሁሌም አካባቢያችን ላይ እንዲኖር እንፈልጋለን። ለዚህም አበክረን የምንሰራው ድንቅ ሀገሮች ነን። ሞራል ለራሳችሁ። እናመሰግናለን። በቅርቡ ዳጎስ ያለ ሽልማት የሚሸልምላችሁ የድንቅ ሀገር ፕሮግራም እነሆ ጀመረ። በአንጋፋው ቴሌቪዥናችን በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ዘወትር ቅዳሜ ምሽት 1 ሰዓት ላይ የሚጀምርላችሁ ድንቅ ሀገር ጀመረ። ዋው! ወደ ተመልካቾች ፕሮግራሙን ስመራላችሁ አብራችሁ ከተወዳዳሪዎች ጋር ወጣ ገባ ሽር ብትን እያልኩ መቆየላችሁ ደግሞ እኔ ናፖሊዮን ታዬ ነኝ። አመሰግናለሁ። ወደ ጥያቄዎቹ ወደ ተመልካቾቻችን በዚህ ሳምንት እንግዲህ የምንጀምረው ከሐመር ተወዳዳሪዎች ወይም ደግሞ ቢታዎች ጋር ነው። ቢታ ማለት ባላባት ማለት ነው። ከባላባቶቹ ነው ጥያቄ የምንጀምረው። የፈለከው ማንሳት ትችላለህ። ጥያቄ ቁጥር ስንት? 1። ጥያቄ ቁጥር 1 ጋሞ የሚለው የቃል ስያሜ ፍቺ ምን ማለት ነው? ጋሞ ማለት አንበሳ ማለት ነው። አንበሳ ማለት ነው። ሞራል ፈልጋለሁ። እናመሰግናለን። ጋሞ ማለት አንበሳ ማለት ነው። 100 ነጥብ እናመሰግናለን። ጥያቄ ቁጥር 9 በደቡብ ኢትዮጵያ ክልል ውስጥ ከሚገኙ ዞኖች የአሪ ዞን ዋና ከተማን ወይም የአሪ ዞን መቀመጫን፣ ኮንሶ ዞን መቀመጫን እንዲሁም የጎፋ ዞን መቀመጫን ስም ንገሩ። የጎፋ ሳውላ፣ አሪ ጂንካ፣ ኮንሶ ካራት። 100 ነጥብ በአግባቡ ያሰጣቸዋል። እናመሰግናለን። በአግባቡ ያሰጣቸዋል። ውድ ተመልካቾቻችን አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ ያስተዋወቅን እንቀጥላለን። ያለነው በጨንቻ ዙሪያ ወረዳ በዶርዜ ሃይዞ መንደር ውስጥ ነው። ዶርዜ ሃይዞዎች ጋር ጋሞዎች ጋር በጣም ለየት ያለ ባህል አለ። እሱን እንጎበኛለን፣ እናያለን፣ እንመለሳለን። ቆንጆ ጊዜ እናሳልፋለን። ወደዛ ልሰዳችሁ። Saro 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 gamo, saro 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 so saro gamo, ashame, ashame, gamo ashame, Ethiopia ashame, Africa ashame, Alemo ashame.
دبشة ባህላቸው ብርጥብ ሳረ እሳት ያበርዳል ለሰላም ድብሻ ወጋና የሎቱማታ ባይራና የሎቱማታ ጋሞና የሎቱማታ ባይራና ኦታና ጋሞ ደሬ ባይራ ደሬ ወጋ ደሬ ቦንቾ ደሬ ጋሞ የሎ ባይራ የሎ አሻም ሰሩ አይመላሉ ሰሩ አይመላሉ ሰሩ አይመላሉ ሰሩ አይመላሉ ዶሪን ሹክዛ ኦርዴ ኦቶሮ ሰሩ አይመላሉ ጋሞ ጎፈናይ አይመላሉ ሰሩ አይመላሉ ሐምሬቲ አይመላሉ አይመላሉ ሰሩ አይመላሉ ሰሩ አይመላሉ ጉራጌቲካ አይመላሉ ሰሩ አይመላሉ ስፔሻሊ እናቴ ናቸው። ፍተላ ቅድም እንዳልኩት የሴቶች ነው፣ ሽመና የወንድ ነው። አሁን እሷ የፈተለች ያለችው ጋቢና ቡልኮ መስሪያ ነው። አንድ ጋቢ ለመስራት 15 ቀን ነው የሚፈጀው። ለቡልኮ ግን 1 ወር ይፈጃል። ዋናው ባህላዊ ልብሳችን ጥቁር፣ ቢጫ፣ ቀይ ነው። ጥቁሩ ማንነታችን መግለጫ ነው። ቀዩ ደም ነው። ቢጫው ደግሞ ተስፋ ማለት ነው። ይሄኛውን ልብስ ምን ለብሰው ለስፔሻል ኦኬዥን። ከውስጥ ደግሞ የሚወስዱት ጥጥ ፍሬ አለ። ይሄን ጥጥ ፍሬ ምጣድ ማሰሻ እናደርጋለን። ፕላስ ደግሞ ከዛም አልፎ ተርፎ ማለት ነው ለፀጉራችን እንደ ሻምፑ የምንጠቀመው ነው። ሰሩ ጋሞ ሰራ ጋማ አሸመ ጋሞ አሸመ ኢትዮጵያው አሸመ አፍሪካው አሸመ ዓለሞ አሸመ ጋሞ ያለምበት የሰላም ሰገነት ቂም ካለው ወይም ቆሜ ያስታርቃል ድብሻ ሁሌ ድብሻ ባህላቸው ብርጥብ ሳረ እሳት ያበርዳል ለሰላም ድብሻ ወጋና የሎቱማታ ባይራና የሎቱማታ ጋሞና የሎቱማታ ባይራና ኦታና ጋሞ ደሬ ባይራ ደሬ ወጋ ደሬ ቦንቾ ደሬ ጋሞ ጥያቄ ቁጥር 6 በጋሞ ብሔረሰብ ባህላዊ የእርቅ መፍቻ ስነ ስርዓት ምን ይባላል? አመተል በሳቱ አይባልም። The time is up. ትመልሱታላችሁ በአግባቡ። እሺ ድቡሻ ይባላል። 50 ነጥብ ለነሱ። እናመሰግናለን። ድቡሻ ይባላል። በእርግጠኝነት በፍጹም ይሰተዋል ብዬ አላሰብኩት። ያበደን 5 በጋሞ ዞን ውስጥ ታዋቂ የቱሪዝም መዳረሻዎች ውስጥ 5ቱን ጥቀስ። ጫሞ ሐይቅ፣ አባያ ሐይቅ፣ ነጭ ሳር ፓርክ፣ የአርባ ምንጮች፣ የጋሞ የዶርዜ ባህላዊ መንደር። በአግባቡ ያሰጠዋል። 5ቱንም በአግባቡ ጠርተህ ጉጌ ተራራ ብትል ጭምር ያሰጣል 100 ነጥብ በአግባቡ። ወደ ተመልካቾቻችን
ፉክክሩ እንደቀጠለ ነው። በጣም ብዙ ቻሌንጆች አሉ የሚያዝናኗችሁ። ድንቅ ሀገሮች ነን። የት እንምጣላችሁ? የት ደርሰን ባህላችንን እናስተዋውቅ? ከላይ ጫፍ እስከ ታች ጫፍ እኔ ይሄ ሀገር ብዬ መጥቀስ አልፈልግም። የትኛውንም ቦታ እንገባለን። በተለይ ተደጋግሞ ቢሰራ እኮ ገና ነው የምትሉኝ ቦታ ደግመው ሂድ የምትሉትንም ጻፉልኝ። እዚህ ቦታ አልደረስክ የምትሉትም ጻፉልን፣ እንሄዳለን። በቅርቡ አዲስ ተወዳዳሪዎች እናመጣለን። እነዚህን ግን መጀመሪያ እንሸልማለን። ድንቅ ሀገሮች ነን። ሞራል ለራሳቸው። ውድ ተመልካቾቻችን ቀጣይ እንግዲህ እስቲ ጉጌን አብረን ጎብኝተን እንመጣለን። ጉጌን አብረን እናያለን፣ አብረን እንወጣለን። ባሳለፍነው ሳምንት አልባዙማን ወጥተናል፣ ተንፋቀን። አሁንስ ጉጌ እንዴት ያደርገን ይሆን? አብረን እንሄዳለን። እንዴት እናየዋለን? አይተን ደርሰን እንመለሳለን። ድንቅ ሀገሮች እንቀጥላለን። እንዲህ ፏፈሽ ላደረገን ምናሴ ባህላዊ ልብስ ቤት እናመሰግናለን። የደቡብ ኢትዮጵያ ክልል መንግስት ደግሞ አጋር ስለሆነልን በክብር እናመሰግናለን። ድንቅ ሀገሮች ነን፣ እንቀጥላለን። አሁን ወደ ጉጌ ተራራ Sarugamo, Sarasarasu, Saragama, Nashame, Nashame, Gamo Ashame, Ethiopia Ashame, Africa Ashame, Alamo Ashame. ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን ስንል በምክንያት ነው። የት ያለው ይመስላችኋል? ሀገራችን ውስጥ ገናና ተራሮች ከተባሉት ውስጥ እንሞክራለን። ባሳለፍነው ሳምንት አልባዙማ ላይ ከባህር ጠለል ከፍታ 2960 ወጥተናል። በዚህ ሳምንት ግን እንጨምራለን፣ ከፍ እንላለን በጣም። ወደ ተመልካቾቻችን እናንተ እንድታዩ የማንጠራው የለም። የት ይመስላችኋል ያለሁት? ጉጌ ሻሌ ቀበሌ ላይ ወጥቼ የጉጌን ገናናውን ትልቁን ጉጌ ተራራን ከኋላ እንደምታዩት እላይ አናቱ ላይ 4207 ከባህር ጠለል ልንወጣ ነው። ጉጌ ላይ እንገናኝ። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። ያለውት ጋሞስ ጋር ነው። ውቦች ባህላቸውን፣ ታሪካቸውን ወዳዶች ጋሞስ ጋር ነው። በተፈጥሮ የታደለችውን ጉጌ ተራራ ላይ ወጥተን እዛ ከአናቱ ለእናንተ ፕሮግራማችንን እናስተላልፋለን። ምክንያቱም እኛ ድንቅ ሀገሮች ነን። አመሰግናለሁ። ተከተሉ። ዱቤሻ ባህላቸው ድርጥብ ሳረ እሳት ያበርዳል ለሰላም ዱቤሻ ወጋና የሎ ቱማታ ባይራና የሎ ቱማታ ጋሞና የሎ ቱማታ ባይራና ሄሂ ኦታና ጋሞ ደሬ ባይራ ደሬ ወጋ ደሬ ቦንቾ ደሬ ጋሞ የሎ ባይራ የሎ ቶሳችሎ ቶጴ የሎ ባይራ ቦንቾ ቤታናታ Baira boncho bitanata Lite Uri wada Lite Kubishan dita Lite Wagan dita Lite Bonchon dita Lite Saran dita Lite Sikon dita Lite Sare Nake ሰላም ላለ ዛሬ ነገ ሁሌ ሰላም ላለ እንዴት ዲታ የኢዮ አሃ Sonegaya yambalala
yambalala yeri damu dayana yambalala yambalala yeri miso kumbula yeri miso ቻው እወዳችኋለሁ ታች ጠብቁኝ እናደርገዋለን እኛ በጣም አመሰግናለሁ ሌላው ሊድ በዞኑ ለሚመጡ የቱሪስት ፍሰት የበለጠ ለማጠናከር እንደ ዞን አስተዳደር ምን የታሰበ ነገር አለ በተለይ ከቱሪዝም ዘርፉ ትልቅ መነቃቃት ውስጥ ገብቷል አንዱ መነሻ ፖሊሲ በተለይ የአገር በቀል ፖሊሲ ማሻሻያው ትልቅ ውጤት ነው ያመጣው ይሄን እንትን በቀላሉ አርባ ምንጭ ላይ ምንም አሁን መረጃ እንትን ዳታ ቁጥር ማየት ሳያስፈልግ ኤርፖርት ሄዶ ማየት ይቻላል አርባ ምንጭ ላይ ወደ አርባ ምንጭ ለመምጣት 2-3 ቀን 4 ቀን በፊት ቡክ ማድረግ እንዳለብን ነው ይሄ ማለት የቱሪስት ፍሰት በጣም ጨምሯል አርባ ምንጭ ላይ አሁን ገበታ ለትውልድ ፕሮጀክት የጠቅላይ ሚኒስትራችን ፕሮጀክት ኦሬዲ በመጠናቀቅ ላይ ነው የሚገኘው በቀጣይ ጥያቄ በፍጥነት እያደገች ባለችው ሀገራችን ኢትዮጵያ ለወጣቱ እንደ ሀገር የሚያስተላልፉት መልእክት አሁን በመንገኝበት ያው ሀገራችን በአፍሪካም በዓለምም ፈጣን እድገት ያስመዘገበች ነው የመጣች ያለችው ይሄን ወጣቱ የወርክ ካልቸሩ የሥራ ባህሉ መቀየር አለበት አሁን የመጣንበት የሥራ ባህል አለ እና ያለ እረፍት መስራት አለበት አሁን የምንዝናናበት ሰዓት ሳይሆን የምንሰበስብበት ነው ሰርተን ገንዘብ መሰብሰብ ያለብን ቢዝነሳችን ማስፋት ያለብን ሌሎች አዳዲስ እይታዎች መግባት ያለብን ጊዜው የቴክኖሎጂ ጊዜ ነው እና ከዓለም ጋር ወጣቶቻችን ያ በመንግስት በኩል በርካታ ስልጠናዎችም የተዘጋጁ ነው ነፃ ስልጠናዎች ይሄም ከሌላው ዓለም ጋር የምንገናኝበት ፕላትፎርም አለና ይሄን በዚህ አፕዴት ማድረግ አለበት ወጣቱ ካሉባሌ ቦታ ከመዋል ጊዜውን ከሚያጠፋው ጊዜውን በአግባቡ መጠቀም ጊዜ ቆሞ አይጠብቅምና ስለዚህ በጊዜያችን መጠቀም አለብን ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው የትኛውንም አቀበት እንወጣለን የትኛውንም ቁልቁለት እንወርዳለን ምክንያቱም እኛ ድንቅ ሀገሮች ነን እንወጣለን ዳይ ተነስ ሳሮ ጋሞ ሳሮ ጋሞ አሻመ ጋሞ አሻመ ኢትዮጵያ አሻመ አፍሪካ አሻመ ዓለሞ አሻመ ጋሞ ያለምበት የሰላም ሰገነት ቂም ካለ ወይም ቆሜ ያስታርቃል ድብሻ ሁሌ ባህላቸው ብርጥብ ሳር እሳት ያበርዳል ለሰላም ድብሻ ወጋና የሎቱማታቾቼ በጥረት መሃል በጣም ብዙ በመስራት መሃል ለማሸነፍ ብዙ ቻሌንጆችን መወጣት አለብን ቻሌንጆቻችንን ከተጋፈጥናቸው ምንም እናሸንፋለን ድህነታችንንም ሳይቀር ታዲያ ጉጌን ሄል አንዱ ምሳሌ ነው የወጣው ገኛለሁ ላበቴን እያያችሁ ነው ከለፋን ነው ሁሉም ነገር የሚሳካው ምን ደርሰው ጥረታችን የሚሳካውም እንደዚህ ነው ጉጌን አብረን እንወጣለን በቀጣይም በተለያዩ ክልሎች ላይ ስንመጣ እናንተ ብቻ ጥሩን እንጂ የትም እንወጣለን አብራችሁን ለምትጓዙ በማየት ላይም ላላችሁ ጉጌ ለናፈቃችሁ እንቀጥላለን እናያለን የማናየው የለም ስራችን አቅማችን የማደግ ነው ነገን ለእናንተ የማሳየት ነው አሁንም ተከታተሉ ከኋላ ከተማ እያያችሁ ነው ከዛ ነው የመጣ ነው እንቀጥላለን ብርጥብ ሳር እሳት ያበርዳል ለሰላም ድብሻ ወጋና የሎቱማታ ባይራና የሎቱማታ ጋሞና የሎቱማታ ባይራና ኦተና ጋሞ ደሬ ባይራ ደሬ ወጋ ደሬ ቦንቾ ደሬ ጋሞ ኤሎ ባይራ ኤሎ ጦሳት ኢሎ ቶቃ ኤሎ ባይራ ቦንቾ ቢታናታ እንዴት ውሪ ወዳ
ndita woga ndita ndita boncho ndita ndita sara ndita ndita sikon ndita ndita sare nake hulle salam lale sare nake hulle salam lale ndita 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 yeah yo aha yeah yo aha yeah yo aha yeah yo aha as saro 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 gamo saro 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 so saro gamo ashame ashame gamo ashame Ethiopia ashame Africa ashame Alemo ashame ውድ ተመልካቾቻችን በደቡብ ኢትዮጵያ ክልል በጋሞ ዞን ዳራማሎ ወረዳ ጉጌ ተራራ ስር ላይ እንገኛለን። ከላይ አናቱ ላይ ለመጣት 20 ደቂቃ ብቻ ነው የቀረን። አናቱ ላይ እወጣለሁ። ከዛ በፊት ተወዳዳሪዎቻችን አጠገብ ያሉ በጣም ደክመዋል። ብዙን መተናል። እነሱ ትንሽ ስለደከማቸው እኔ ግን እሄዳለሁ። አንዳንድ ጥያቄ እጠይቃለሁ። ጉጌ ተራራ በኢትዮጵያ ስንተኛ ደረጃ ላይ ይገኛል? 3ኛ ደረጃ ላይ። እናመሰግናለን። ቦነስ ነው 100 ነጥብ ላንተ ይገባል። ጉጌ ተራራ ከባህር ጠለል በላይ ስንት ሜትር ከፍታ ላይ ይገኛል? 4207 ሜትር ሲ ሌቭል በላይ ይገኛል። ውድ ተመልካቾቻችን የምታዩት ጉጌ ተራራ ይሄ እኛ ያለንበት ከጀርባችን የምታዩት 4207 ላይ ይገኛል። 100 ነጥብ ለሁለታችሁም 100 ነጥብ በአግባቡ ይገባችኋል። እናመሰግናለን። ሞራል ለራሳችሁ። እዚህ ደርሰዋል። እንግዲህ ጋሞዎች በዚህ በሸማ ስራ ይታወቃሉ። እዚህ ስንደርስ እዚህ እንደዚህ የተሰራውን አለበሱን። እዚህ ለብሰው ብርዱን የተቋቋሙ እኔ በፍጥነት በ20 ደቂቃ ውስጥ ላጥ ልል ቃል ገብቻለሁ። የተወሰኑት እዚህ ይጠብቁናል። እኛ ደርሰን እንመጣለን። ምን ይመስላል የሚለውን አብረን እናያለን፣ አብረን እንቆያለን። ድንቅ ሀገር ይቀጥላል። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ድንቅ ሀገሮች ነን። የደቡብ ኢትዮጵያ ክልል መንግስትን ስፖንሰር ስላደረገን ከልብ እናመሰግናለን። ሞራል ለራሳችሁ። እናንተ ተከተሉኝ። እናንተ ትሄዳለህ ልጆች ጋር የተጫወት ትጠብቀናል። ትሄዳለህ? እዚሁ ይጫወታሉ። እኔ ግን ደርሼ እመጣለሁ። ላይ አናቷን ሳያችሁ ፈልጋለሁ። እግዚአብሔር ይርዳ በሉኝ። ተከተሉኝ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ጉጌን እንዴት አያችሁት? እንዴት ነበረ? እነዚህ ነው መንገድ ላይ ነው ጥለናቸው ነው። እነሱንም ወጥተው ገና መጨረሻውን ግን አላሳየዋችሁም። ብዙ ነገር አለ። ጉጌን እኔ ራሱ እንዴት ነው የተፋቀኩ።
ወደ ተመልካቾቻችን ይሄን ሁሉ ምን ሰራው ሀገራችንን እንድናውቅ ነው ከዚህ ሁሉ ጀርባ ምንም ነገር አይደለም ሀገራችንን ምን ያክል እናቃታለን ኢትዮጵያ ምንላት ሁሉ ጊዜ ምን ያክል እንወዳታለን ሁሉም አባቶቻችንን ተባብሮ የገነባትን ኢትዮጵያ ለልጅ ልጆቻችን ስናስረክብ ደግሞ በጣም እኛም ጥሩ አድርገን የሰራናትን ኢትዮጵያ ነው አንድ የጉራጌ ልጅ እኔ ጉጌን አቃታለሁ አንድ የጋሞ ልጅ ሲያገኝ አንተ ጋሞ ነው እስቲ ጉጌን ታቃለ ብሎ እንኳን በድፍረት መጠየቅ የሚችለው ያኔ ነው ለዚህ ነው ነሱን ከሐመር ነሱን ከጉራጌ አምጥተን ጋሞስ ጋር ደግሞ አብረን እንውጣ ብለን ብዙ ነገር ይሰራናል ይቀጥላል ጥሩ ነገር አለን እንቀጥላለን ምክንያቱም እኛ ድንቅ ሀገሮች ነን እንቀጥላለን አሁን እንግዲህ አንድ ቻሌንጅ አለ የመቶ ነጥብ ጉዳይ ነው እቺን አውራጣታችሁ ላይ እናስራለን ከዛን ወደታችን ለቃታለን ውሃው ከፍ ዝቅ ሲል ተረጋግቶ መጠጣት ነው እግረ እንደዚህ ሊያደርግ ይችላል እንዲ ይያል ውሃውን በጠጣት ነው በተሰጣችሁ ሰዓት ውስጥ ብዙ የጠጣውን ነው የምንሸልመው ብዙ የደፋውን አይደለም ሴት ተወዳዳሪዎቻችን 3 ደቂቃ ሰጥተናል እንግዲህ አሸናፊውን እናያለን ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን እናስተዋውቀው ድንቅ ሀገሮች ነን ቢታን ከወርዶት ወይ ቢታ ወይ ወርዶት አንዱ ብቻውን 100 ነጥብ ይወስዳል ማን ብዙ ይጠጣል ቢታ ወይስ ወርዶት ለመጀመር 1 2 3 ይላላላ እሷናቲ አዴ አይቻልም መደጋገፍ አይቻልም ያማን ቢታ ወርዶት ቢታ ይላል ቆማለች አልቻለችም ይሄን ቻሌንጅ በክብር አሸንፋለች እናመሰግናለን ወርዶት 100 ነጥቡን አሳክቷል ለመጀመር ዩቲዩባችንን ሰብስክራይብ አድርጋችኋል 1 2 3 መልሰው ጅን ቃላ ጅን መልሰው ጅን ይዛርጋ አንተ መልሰው ፋፋ ወጨተ ይራል ደገ ይላል አካባቢያችሁን ማህበረሰባችሁን ማስተዋወቅ ለፈለጋችሁ ቅድሚያ ለኛ ስጡን ምክንያቱም እኛ ድንቅ ሀገሮች ነን ዋው ምኑ እስከዚህ ይሄዳል እንዴ ይሄዳል ተጠቀሟ አለ ወጨታ እጃችሁን መልቀቅ ትችላላችሁ እጃችሁን ለቃችሁ መልቀቅ ትችላላችሁ እጃችሁን መልቀቅ ትችላላችሁ መንካታችን ማውጣት ትችላለች እሷ አንተ አይደለም እሷ ታውጣለህ እዛው እንዳለ ተጣኝለት ውጭታ ይደረስ ከጤል ማይታ ይሮ አርሰታ ውጭታ ይደረስ አርሰታ ዘዴ ተረከም ብዙ ዘዴ አለ ብዙ ዘዴ ነክቶኛል ሁለት ጊዜ ነክተሃል ፋውል አንተ አንድ ጊዜ ነክተሃል እሱ ለጊዜ ካላ ስራቲንካ አላ ዘይ አይ እንዲቻላል እንደልሱ አይ መስራት ይቻላል እንዴት የሚሰጣው ሲገባ ማውጣት ይችላል ማውጣት ይቻላል አትንካ ቃላ እንዳትነካ አታ አቋይ አውጭ ነው ለጋጊያ ወይ ይቅርታሽ
The time is up. ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ዘውትር ቅዳሜ ምሽት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ የምንቀርብላችሁ ድንቅ ሀገሮች ነን። ድንቅ ሀገር ይቀጥላል። ወርዶቷ አሸንፋለች። በወንዶች ግን ቤታ ባላባቱ ማን ነኝ ብሏል። አሸንፈዋል። 100 ነጥብ በአግባቡ ተካፍላችኋል። እናመሰግናለን። ውድ ተወዳዳሪዎችን ከተማ ላይ ብቻ አይደለም ይዘን ሄደው አንዳንዴ የወረዳ ከተሞች ላይም ጥንታዊ ከተሞች ላይም ይዘን ይላል። ጨንቻ በጣም ጥንታዊ ከተማ ነች። በጣም የቆየች ከተማ ነች። በዛው ስለ ጨንቻ እንግዲህ ያልሰማ ልጅ ሰው የለም። በአገር ውስጥም ከሀገር ውጭ የምትገኙ የጨንቻ ልጆች በዚህ አጋጣሚ ሀገራችሁን እየጎበኘን እንገኛለን። ድንቅ ሀገሮች ነን። ጨንቻ ላይ ደርሰን ጥያቄ እንጠይቃለን። አብራችሁን ስለሆናችሁ እናመሰግናለን። ሰብስክራይብ ያደርጋችሁ። Sara so saragama Ashame Gamo Ashame Ethiopia Ashame Africa Ashame Alemo Ashame ውድ ተመልካቾቼ አሁን የምንገኘው በጣም በውቢቷ በጣም በተወዳጇ ጨንቻ ጥንታዊ ከተማ ላይ እንገኛለን። በጣም ከከተሞች መቆርቆር ዘመን የነበረች የብዙዎች ሀገር የሆነች ጨንቻ ላይ እንገኛለን። ጨንቻዎች እንዴት ናችሁ? ደህና ናችሁ? ውድ ተመልካቾች እንግዲህ ዛሬ ተወዳዳሪዎቻችን ወርዶት ይባላሉ። ወርዶቶች ከጉራጌ ዞን ናቸው። ጉራጌ ማለት ማዕከላዊ ኢትዮጵያ ክልል ላይ ከደቡብ ኢትዮጵያ ክልል ሐመሮች ወይም ቢታ ማለት በሐመረኛ ባላባት ማለት ነው። ወርዶት ደግሞ የጉራጌ ጀግና የነበረች አሁንም ብዙ ሴቶች እሷን እንደ ተምሳሌት የሚቆጥሯት ኢትዮጵያዊት የጉራጌ ልጅ ነች። እንወዳታለን። እንቀጥላለን። ታዲያ ዛሬ ጨንቻ ላይ የተገኘ ነው። አንዳንድ ጥያቄ ተወዳዳሪዎቻችንን እንጠይቃለን። ቦነስ እያሰብን ነው። አንዳንድ ጥያቄ ይኖረናል። ከዛ ወደ አርባ ምንጭ ከተማ ተመልሰን ይላል። ውድ ተመልካቾች እዚህ ድረስ የመጣንላችሁ እቺ ጥንታዊቷን ከተማ አብረን እንድናይ አብረን እንድንጎበኛት ነው። ያው ደስ የሚል ነገር አላቸው። ከነሱ ጋር እንቆያለን። ተወዳዳሪዎች እንዴት ናችሁ? ጨንቻ እንዴት አያችኋት? አሪፍ ነው። ህዝቡ ደስ አይልም? ከቦን እንደዚህ በጣም ከቦን በፍቅር ነው። የጨንቻ ህዝብ ፍቅር አይደለም እንዴ? ሞራላችሁን ግለጹልና ውድ ተመልካቾቼ ዛሬ የምናገራለሁ ጨንቻዎች በጣም ምርጦች ናችሁ። ጨንቻን ማልማት ከፈለጋችሁ ጨንቻዎች ጋር መምጣት ከፈለጋችሁ ሁለት ጊዜ እንዳታስቡ። ምክንያቱም ሰው ወዳዶች፣ ሀገር ወዳዶች፣ አብሮ መስራት ናፋቂዎች ናቸው። እናንተ ከመጣችሁ ሀብታችሁን እንደ ሀብታቸው ቆጥረው የፈለገ የምትሰሩትን ስራ ኢንቨስት የምታደርጉትን አብረው ሊሰሩ ዛሬም ድረስ የጋሞ ህዝቦች የጨንቻ ህዝቦች ይጠብቋቸዋል። እናመሰግናለን። ሞራል ለጨንቻዎች። ዋው! ሁሌም ሀገራችንን ለማስተዋወቅ ከፈለጋችሁ ቀድሚያ እኛን ምረጡ። እኛንና እነማን አትሉንም? ድንቅ ሀገሮች እንወዳችኋለን። ጨንቻዎች ጥያቄ ቁጥር 4 የጋሞ ብሔረሰብ ውስጥ የሚነገረው ቋንቋ ምን ይባላል? ጋሞኛ። በአግባቡ 100 ነጥብ ያሰጠዋል። እናመሰግናለን። ጥያቄ ቁጥር 7 ጥያቄ ቁጥር 7 የምስል ጥያቄ ነው። ይኸው 7 ቁጥር ይላል። ይሄን ካላወቃችሁ ይሄ ምንድነው? ተራራ ይሄ አበዙላ ዛላ ዙምባ ማን ነበር? አስተካክልልኝ። አልማዙምባ
አልማዙማ መቶ ነጥብ ያሰጣል። ሞራል ፈልጋለሁ። ውድ ተመልካቾቻችን አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን ጠብቀን እንኖራለን። ምክንያቱም እኛ ድንቅ ሀገሮች ነን። እኛ ስንመጣ ወደ ጨንቻዎች፣ እኛ ስንመጣ ወደ እናንተ በሀገራችን፣ በባህላችን፣ በታሪካችን ኮርተን ነው። እናንተም እንደምታኮሩን ተስፋ እናደርጋለን። ለሁላችሁ ሞራል ፈልጋለሁ። አንዴ ለጨንቻዎች ለራሳችሁ ሞራል ስጡልኝ። ሞራላችሁ በጣም ሙዚቃን የሚወድ ሙዚቃ እየሰራ በቅርብ ጎበዝ አርቲስት የሚሆን ያው ተመልካቾቻችን በደንብ ታውቁታላችሁ። ቆንጆ ሙዚቃ ከነሱ ጋር እጫወታለሁ ብሏል። እሱ እንግዲህ አብሮ ያዘምልናል። ጥሩ ጊዜ እናሳልፋለን። አሁንታ ማደዛይሴ አያቶና ዶሲዳይሴ ይወለማ አይያዲሴ ለታዳ በለናሴ ጋመበፋ ዲዝዛይሴ ግባ ዶሲዳይሴ ዲያሞራ አያዲሴ ኢትዮጵያ ኢትዮጵያ ሀገሬ አንቺ አይደሎይ ክብሬ ባልፍም ኖሬ ስለናት ምድሬ እሷ ናት ክብሬ ኧረ እኔስ ሀገሬ ድገመው ባልፍም ኖሬ ስለናት ምድሬ እሷ ናት ክብሬ ኧረ እኔስ ሀገሬ በሰሜን በደቡብ በምስራቅ በምዕራብ ላይ ሙሉ ይሁን ያንቺ ሲሳይ ድገም በሰሜን በደቡብ በምስራቅ በምዕራብ ላይ ሙሉ ይሁን ያንቺ ሲሳይ ይራቅ ይራቅ ችግር ከምድርሽ ይሁን ሲሳይ ይራቅ ችግር ከምድርሽ ይሁን ሲሳይ አይ ሞሎ ወይ ሞሎ ናይ ሞሎ ወይ ሞሎ ባልፍም ኖሬ ስለናት ምድሬ እሷ ናት ክብሬ ኧረ እኔስ ሀገሬ ባልፍም ኖሬ ስለናት ምድሬ እሷ ናት ክብሬ ኧረ እኔስ ሀገሬ። አመሰግናለሁ። በዚህ ቴሌቪዥን የምትመለከቱ በአገር ውስጥም ከሀገር ውጪ የምትገኙ ባለሀብቶች ወደ ጋሞ ዞን ወደ ሰላም ምድር በመምጣት በግብርናው፣ በሆቴል ቱሪዝም እንዲሁም በማዕድን ዘርፍ ላይ መሰማራት የምትችሉ መሆኑን የዞኑ አስተዳደር በየትኛውም ዘርፍ ለሚቀርብ ጥያቄ ምላሽ ለመስጠት ተዘጋጅተን እንጠብቃለን። በጋራ መተን እንስራ፣ ለሀገራችን ብልጽግና እንትጋ እላለሁ። አመሰግናለሁ። ውድ ተመልካቾቻችን እንዲሁ እየጎበኘን እንዲሁ እየተዝናናን የጨንቻን ሕዝብ እያመሰገንን ታሪክ ወዳዶቹ ሰው አክባሪዎቹ ጨንቻዎችን እያመሰገንን ክብር እየሰጠን ተመልሰን ወደ አርባ ምንጭ እንሄዳለን። ስላከበራችሁን ስለሰጣችሁን ነገር ሁሉ እናመሰግናለን። ሁሌም እንወዳችኋለን። ሁሌም ይገባችኋል። ጨንቻዎች እወዳችኋለሁ። አመሰግናለሁ።